ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን አፋዶች በጣም ከፍተኛ የሆነ አማራ ላይ ከፍተኛ የሆነ በደል እየፈጸሙ ነው። በሸዋና በጎንደር የጎንደሩን በጣም ጸርቷል። የጎንደሩ ጸርቷል። ጌታ አስራደ ብቻ ነው ያስቸገረው። ጎንደር ላይ ከአፋዶች ያስቸገረው ፋፊዴኖች ማለት እንግዲህ እንትን የላቸውም የሚዲያ ብቻ ነው ያላቸው አብዛኛው የሚዲያና ተለጥፈዋል። ባዴል ላይ መለጠፋቸው አሪፍ ነው እንግዲህ አብረህንት ማለት ነው። ነገር ግን አፋዶች ጎንደር ላይ በጌታ አስራደ ይመሩ አሁን ጌታ አስራደና ደረጀ በላይ ተለያይተዋል። ደረጀ በላይ ወደ አንድነት ሲሄድ እንግዲህ ጌታ አስራደ ባለበት ቀጥሏል። ደረጀ በላይ ለአንድነት እየተማጸነ ነው። ጌታ አስራደ በትቪቱ ቀጥሏል። በመከፋፈሉና በመሳደቡ ቀጥሏል ማለት ነው። ይህ የሚመነጨው እንግዲህ የይሉንታ ነው። ፋኖሬም ሆነ አማራ ህዝብ ላይ ያለው ይሉንታ እዚህ እንደዚህ ደረጃ እንዲደርስ አድርጎታል ማለት ነው። ነገር ግን ደረጃ ወደ አንድ መምጣቱ አሪፍ ነው፣ መበረታታት አለበት። ነገር ግን ይህ አንድነት ንግግር ሲባል አመራሮች ወደሱ መሄድ የለባቸው። መጀመሪያ በሱ ስር ያሉት ወታደሮች በሙሉ ግንዛቤ መሰጠት አለባቸው። ተሐድሶ መውሰድ አለባቸው። ከአፋብሃ ጋር ሰራዊት የኢንዶክሪኔሽን ሁኔታ ተፈጥሮ የስነልቦናም ስልጠና ያስፈልጋቸዋል። የስነልቦናም የተሐድሶም ስልጠና ያስፈልጋቸዋል። ስለዚህ ይሄ ከሆነ በኋላ ነው አመራሮችን ማግኘት ያለበት እንጂ በዚህ አሁን ባለው ሁኔታ ሰለሞን አጠናም ሆነ ደረጀ በላይ ለሚያቀርቡት የአንድነት ጥያቄ አመራሮች ማግኘት የለባቸውም እነዚህን። ምክንያቱም በጣም ከፍተኛ የሆነ ሴራ ተስፋ ይቆርጧል። እንግዲህ በከፋፍሎ ሞከረ፣ ውስጥ አስርጎም ሞከረ፣ አልሆነለትም። አሁን እንግዲህ የአማራ ህዝብ አንድነት ሚዲያ ላይ አንድነት ወደ አንድነት እንምጣ የሚል እያጮቱ ስለሆነ ይህንን ለመጠቀም ከፋፍሏቸዋል። አፋዶች ከሁለት አንድነት ፈላጊና አንድነት ማይፈልግ ከፋፍሏቸዋል። በርግጥ ትክክለኛሉ አሁን ሸዋ ላይ በጣም ትክክለኛዎችም የተወሰኑት ባለፈው በእነስክንድርና በእነመከተው እርምጃ ተወስዶባቸው እንዲገደሉ ሆኗል ማለት ነው። ስለዚህ ይህን አይነት ጭካኔ አፋድ እያደረገ ያለ የአማራ ህዝብና ፋኖ ደግሞ እንግዲህ አፋባ ይህን ርህራሄ ማሳየቱ በጣም ይበልጥ እንዲስፋፋ ሊያደርገው ይችላል። ስለዚህ አሁን ግን ነገር ግን በጎንደር የመጣው አለ። በጎንደር ላይ አፋድ በጣም የመጨረሻ በሚባለው ደረጃ ነው ያለው። ይህም ደግሞ በጌታ አስራደ ብቻ ነው የቀረ። ደረጀ በላይና ሰለሞን አጠና ለአንድነት አንድንሆን እያሉ እየተማጸኑ ነው። ይህ ደግሞ ያበረታታል። ነገር ግን አሁን በችኮላ አመራሮች እነሱ ማግኘት የለባቸው። ምክንያቱም እውነተኛ ሊሆኑ ይችላሉ፣ ነገር ግን ሴራም ሊሆን ይችላል። ስለዚህ ይህን ለመጠበቅ መጀመሪያ ወታደሮቻቸውን ወደ ፋኖ መቀላቀል አለባቸው። ከነሱን ከማግኘት በፊት ፋኖ አስፈላጊውን ስልጠና ለወታደሮች መስጠት አለበት። ከዛ በኋላ ነው በአካል መገናኘት ያለባቸው። እንደ አሁን ግን የሆነ በተወካይ በኩል ነው እነሱን አግኝቶ ማነጋገር። በተወካይም ሆኖ የአፋብሃ በሚንቀሳቀስበት አካባቢ የራሳቸው መጥቶ ነው ይሄ ግንኙነት መፈጠር ያለበት እንጂ ዝም ብሎ እንትን መሆን የለበትም። ጥንቃቄ ስለዚህ በጣም ከፍተኛ የሆነ ጥንቃቄ ያስፈልጋል በዚህ አንድነት ጉዳይ። ምክንያቱም ሴራም ሊሆን ስለሚችል የመጨረሻቸው አሁን የሚጠቀሙበት ሲስተም ያላቸው ናቸው ብቻ ነች። በዚህ ምክንያት የሚገናኙበትን አውቆ አሁን ባለፈው በቋራው ቃል ኪዳን በጣም አለማወቃቸው ሱዳን፣ ኤርትራ፣ የት መቀሌ ምናምን ያሉበት ይህ ያ ጭንቀታቸው በጭንቀታቸው ምክንያት ነው ያን ሲቀባጥሩ የነበረ። ምንድነው የሚገናኙበትና የሚመክሩበትን ቦታ ባለማወቃቸው በጣም ስለተናደዱ አክቲቪስቱም የብልጽግና ባለስልጣናት የአማራ ሁለቱም የጎጃምና የጎንደር ስኳድም ማለት በጣም ስለተናደዱ ያን ሁሉ ሲዘባርቁ ነበር። አሁንም የመጨረሻ ሚሏት አመራሮችን ማግኛ መንገዳቸው እቺ ነች። እንግዲህ ወደ አንድነት ብሎ የአፋድ አመራሮችን ለንግግር መጋበዝና የሚገናኙበትን ቦታ ጠቁመው በድሮን ማስመታት አላማቸው። ይህ አላማቸው እንዳለ ሆኖ ነገር ግን እነ ደረጃ አሁን ለአንድነት የጠየቁት የተማጸኑት ወደ አንድ የመምጣት ፍላጎቱን ያሳደሩት ትክክለኛ ሊሆን ስለሚችል ነገር ግን እውነት ደረጃ ያለው ምንድነው ዝቅ ብዬ
ተዋርጀን ቢሆን ዝቅ ብዬ ለአማራ ስለ አንድ መሆን አለብን የሚል አነጋገር እስከተናገረ ድረስ ስለዚህ ዝቅ ማለት መጀመሪያ ወታደሩን አፋብሃ በሚፈልገው መንገድ መቀላቀል አለበት። ወደ አፋብሃ የስልጠና የሞራል ግንባታና የተሐድሶ መሰጠት አለባቸው። ከዛ በኋላ እና ደረጀ ተገናኝተው መክረው ወደ አንድ መምጣት ያለባቸው ወደ አንድ በጣም መምከር አለባቸው። በጣም ወደ አንድ መምጣት አለባቸው። ነገር ግን በዚህ በጥንቃቄ አንድነት አይገፋም። ወደ አንድ መምጣት አለባቸው። ነገር ግን አንድነቱ መምጣት ያለበት በጥንቃቄ መንገድ ነው። ስለዚህ የአማራ ጠላትና አፋድ በሚፈልገው መንገድ ሳይሆን አፋብሃ በሚፈልገው መንገድ ነው መነጋገርም መደራደርም ያለባቸው። ስለዚህ በዚህ መልኩ ነው ወደ አንድነት መምጣት ያለባቸው። የተያዘው ሴራ ጂፒኤስ አስዘው ያሉበትን የሚገናኙበትን ጠቆሞ የመምታትና አመራሮችን የመምታትና የማዳከም ሴራ ስላለው ይሄ ጥንቃቄ ያስፈልጋል እንጂ አንድ አትሆኑ ሚል ይሄ የአማራ ጠላት ነው። አንድ መሆን አለባቸው፣ መነጋገር አለባቸው። ደረጀም ሆነ መከታውም ሆነ የተችም ሆነ ወደ አንድነትን ተቀብለው ለአማራ ለመጥቀም ፍላጎት ካላቸው አንድ የመሆን የትኛውም ኃይል አንድ የመሆን ግዴታ አለበት። ነገር ግን በየት መልኩ ነው ትግሉን ለመሸጥ በመከሩት አለበት አንድ መሆን አለባቸው። ነገር ግን አንዴ በአማራ ጠላት ሆኖ የታየ የመጣ አማራን የጨቆነ የዘረፈ እሱ በሚፈልገው መንገድ ሳይሆን ፋኖ አፋብሃ በሚፈልገው መንገድ አንድ ለመሆን እስከመጡ ድረስ መቀበል ግዴታ ነው። ነገር ግን መነጋገሩ የአነጋገር ሂደቱ የመነጋገርና የመስማማት ሂደቱ ግን በጣም በጥንቃቄና በተለይ አፋብሃ በተቆጣጠረባቸው ባለባቸው ቦታ ሆኖ ነገር ግን የሆነ መገናኛ ቦታ አፋብሃ እነሱ ወደ ማያውቁት ቦታ መነጋገሪያ ወስዶ መነጋገር ያለበት እንጂ መጀመሪያ የት እንደሚነጋገሩ ነግሮ ለመነጋገር መጥራት በጣም አደጋ ነው። ጠቆመው አመራሮችን የማስመጣት ሴራ ስላለው ማለት ነው። ስለዚህ በዚህ መንገድ አንድ መሆን ይቻላል እንጂ ዝም ብሎ እነሱ በፈለጉት መንገድ መሆን ጉዳት አለው። ጉዳቱ ስለሚያመዝን በጣም ጥንቃቄ ያስፈልጋል እንጂ አንድ መሆን ግዴታ ነው። ስለዚህ በዚህ መንገድ ወደ አንድ ቢመጡ ደስ ይላል። ያው ማበረታታት ነው። አፋዶች ጎንደር ላይ በጌታ አስራደ ይመራው አሁን ጌታ አስራደና ደረጀ በላይ ተለያይተዋል። ደረጀ በላይ ወደ አንድነት ሲሄድ እንግዲህ ጌታ አስራደ ባለበት ቀጥሏል ማለት ነው። ስለዚህ አብረው ቀጥሏል ማለት ነው። ጌታስ ደረጀ በላይ ለአንድነት እየተማጸነ ነው። ጌታ አስራደ በትቪቱ ቀጥሏል፣ በመከፋፈሉና በመሳደቡ ቀጥሏል ማለት ነው። ይህ የሚመነጨው እንግዲህ የይሉንታ ነው። ፋኖሬም ሆነ አማራ ህዝብ ላይ ያለው ይሉንታ እንደዚህ ደረጃ እንዲደርስ አድርጎ